السلام عليكم ورحمة الله وبركاته. إن الحمد لله نحمده ونستعينه ونستغفره ونستهديه ونعوذ بالله من شرور أنفسنا ومن سيئات أعمالنا. من يهده الله فلا مضل له ومن يضلل فلا هادي له. وأشهد أن لا إله إلا الله وحده لا شريك له وأشهد أن محمدا عبده ورسوله. أما بعد يا الله سبحانه وتعالى فقدك هنا منا يو ثلاثة الأصول የሚለውን ይሆናል ሶስት መሰረታዊ የሆኑ ነገሮችን የሚለው ይሆናል። بسم الله الرحمن الرحيم. اعلم رحمك الله أنه يجب علينا تعلم 4 مسائل. الأولى العلم، وهو معرفة الله ومعرفة نبيه ومعرفة دين الإسلام بالأدلة. الثانية العمل به. الثالثة الدعوة إليه. الرابعة الصبر على الأذى فيه. بسم الله الرحمن الرحيم. بالله سبحانه وتعالى سم جمر اللويلة. بالله سبحانه وتعالى سم يتجمر جمرت ውጤታማና ትርፋማ ያደርጋል ማለት ነው። ቁርአንን ለመቅራት በፈለግነ ሰዓት የምንጀምርበትም ጅምርት ነው። ነብዩ አለይሂ ሰላቱ ወሰላም መልእክትን ማስተላለፍ በፈለጉበት ሰዓትና መልእክት ሲያስተላልፉ በቢስሚላህ ይጀምሩ ነበር። ይህም አላህ Subhanahu Wa Ta'ala ቢስሚላሂር ረህማኒር ረሂም የሚለውን ቁርአን ላይ ጠቅሶታል። ሱረቱል ነምል ላይ አላህ Subhanahu Wa Ta'ala ኢነሁ ሚን ሱለይማን ወኢነሁ ቢስሚላሂር ረህማኒር ረሂም ብሎ ቁርአን ላይ ጠቅሶታል አላህ Subhanahu Wa Ta'ala። ስለዚህ አዛኝና ሩህሩህ በሆነው ጌታ ስም እጀምራለሁ ይላል። በአላህ Subhanahu Wa Ta'ala ስም የተጀመረ ነገር ሁሉ ቀጣይነትና ትርፋማ የሚያደርግና ትርፋማ የሚኮንበት ይሆናል ማለት ነው። እያንዳንዱ ነገራችን ስንጀምር በቢስሚላህ ከጀመርነው በረካ ያለውና ስኬታማ የሆነ ይሆንልናል። ስለዚህ እያንዳንዱ ነገር ሲጀመር በቢስሚላህ የተጀመረ ነገር ትርፋማ ይሆናል ማለት ነው። ስለዚህ ቢስሚላህ አለና ኢዕለም እወቅ ይላል። ይህ ዕውቀት የሚባለው ነገር አንገብጋቢ የሆነ ነገር ነው። ሙስሊሞች ላይ በህይወት ጊዜያቸው ግዴታ የሚሆንባቸውና አንገብጋቢ የሆነ ችላ ሊባል የማይገባው የሆነ ጉዳይ ነው ዒልም ብሎ ማለት። ዒልም ብሎ ማለት የሰው ልጆች ስለሚሰሩት ነገር ስለእያንዳንዱ ነገር የማወቅ ነፍስ ወቀፍ ግዴታ ይሆንባቸዋል። ምናልባት ፈትዋ መስጠት አንዳንድ አህካሞችን ለሰው ልጆች ማብራራትና ማስቀራት ዳዕዋ ማድረግ በወሰን ሰዎችና ዕውቀት ባላቸው ሰዎች ሊሆን ይችላል። ነገር ግን ስለ አቂዳችን ስለ ነብዩ አለይሂ ሰላቱ ወሰላም ነብይነት ዳዕዋቸውን ከየት ጀመሩ፣ በምን ጀመሩ፣ ወዴት ሄዱ፣ በምን ጨረሱት፣ ወዴት ነበር የሚጣሩት የሚለውን ነገር ሌት ተቀን ስለምንሰራው ስራ በእያንዳንዱ ሰው የማወቅ ግዴታ አለበት ማለት ነው። ለምን ሳናቅ መስራት ስለማንችል ማለት ነው። ያለ ዕውቀት በግምት የሚሰራ ስራ ትልቅን ሙሲባ ይዞ ይመጣል። ኢዕለም ይላል እወቅ ረሂመከላህ አላህ ይዘንልህና ይላል ሼክ ሙሐመድ ኢብኑ አብዱል ወሃብ ረህመቱላሂ ተዓላ አለይህ። አላህ Subhanahu Wa Ta'ala ይዘንልህና እወቅ ይላል። ይህም አንድ ዓሊም የሆነ ሰው ወይንም ደግሞ አስተማሪ የሆነ ሰው ለተማሪዎቹ ሊያዝንላቸውና ዱዓ ሊያደርግላቸው በዛ ነገር እንዲበረቱና ነሻጣ እንዲኖራቸው ትኩረት እንዲሰጡበት ማድረግ እንዳለብን ያሳያል። ቁጡ ያለ መሆን፣ ገሊዝ ያለ መሆን፣ እዝነት እንደሌለ አድርጎ ማሳየት አላስፈላጊና ለተማሪዎች ዱዓ ማድረግ ማገዝ እንዳለብንም ከዚሁ እንማራለን ማለት ነው። ስለዚህ ኢዕለም እወቅ ይላል ረሂመከላህ አላህ ይዘንልህና እወቅ ይላል። የአላህ Subhanahu Wa Ta'ala እዝነት ያካበበው ሰው በዱንያም በአኺራም ነጃ ከሚወጡ ሰዎች ነው የሚሆነው። የአላህ Subhanahu Wa Ta'ala ቁጣ የሰፈነበት ሰው ሁለቱም ማገሩ የተበላሸ ይሆናል። የአላህ ጥበቃ ውስጥ ከሚሆኑ ሰዎች አላህ ያድርገን። በአላህ ጥበቃና በአላህ እዝነት ውስጥ የሆነ ሰው ትልቅ የሆነ የበላይነትን ያገኛል። ትልቅ የሆነ ድርሻም ደርሶታል ማለት ነው። ስለዚህ አላህ Subhanahu Wa Ta'ala ይዘንልህና እወቅ ይላል። أنه ነገሩ يجب ግዴታ ይሆናል ማወቁ ማለት ነው። علينا በእኛ ላይ ይላል። በእኛ ላይ ማለት በከፊል ሰዎች ወይንም ደግሞ በከፊል ጎሳ
በሀብታም በድሃ እንዲሁም ደግሞ ዘሩ እንዲህ በሆነ በወጣት በትልቅ አይደለም በእያንዳንዳችን ላይ ግዴታ ይሆናል ይላል ተዓሉሙ መማር 4 መሳኢል 4 ነጥቦችን ማወቅ በእያንዳንዱ ሰው ላይ ግዴታ ይሆናል ይላል ዕውቀት ብሎ ማለት የተፈለገበት የሸሪዓ ዕውቀት ነው እነዚህ ዕውቀቶችን መያዝ በእያንዳንዱ ሰው ግዴታ ይሆናል የነዚህ ዕውቀት የሌለው ሰው ይቀጣል ማለት ነው ግዴታ የሆነ ነገር አንድ ሰው ሲተው በመተው ይቀጣል ይህንን ነገር ከተወ አንድ ሰው ይጠየቅበታል አንድ ሰው ሱና የሆነ ነገር ቢያቅና ቢሰራ ተጠቃሚ ይሆናል ምንዳ ይከፈለዋል ሙባህ የሆነ ነገር ቢሰራ ለምን ሰራ ተብሎ አይጠየቅም ቢተውም ለምን ተውከው ተብሎ አይጠየቅም እነዚህ 4 ነጥቦች ግን ግዴታ ከሚሆኑና አላህ ዘንድ ከሚያስጠይቁ ነገራቶች ናቸው አልኡላ የመጀመሪያው አልዕልሙ ዒልም ነው ዒልም ብሎ ማለት ዒልም ሸሪዓ ነው የተፈለገው እዚህ ጋር የሸሪዓ ዕውቀት ነው የተፈለገው الذي يجب تعلمه መማሩ ግዴታ የሆነው የእስልምና ዕውቀት ነው የተፈለገው በእያንዳንዱ ሙስሊም ላይ ወንድም ይሁን ሴት ሁርም ይሁን አብድ ሀብታምም ይሁን ድሃ በእያንዳንዱ ሙስሊም በሆነ ሰው ላይ ግዴታ ይሆናል እነዚህን 4 ነጥቦች ማወቅ ማለት ነው ስለዚህ እነዚህ 4 ነጥቦች ደግሞ ምንድናቸው የሚለውን ስንመጣ እናያለን ለምን ለእያንዳንዱ ሰው ግዴታ የሆነበት ነገር አለ በሙስሊም ሰላት መስገድን የመሰለ 5 ጊዜ ሰላትን በወንድም በሴት ሰላት الجማ ግዴታ የሆነ በወንዶች ላይ መስጊድ ላይ መስገድ ይህ በእያንዳንዱ ሙስሊም ግዴታ የሚሆኑ ነገሮች ናቸው ስለዚህ እንዲህ አይነት ነገሮችን ማወቅ ግድ ይላል የሰው ልጅ እስልምና ላይ ግዴታ የሆነበትን ነገር አውቆ ካልሰራ አማም አላህ ይጠየቃል ማለት ነው ምሳሌ ጊዜና ፋታ ላይ ሰጣቸው የሚገቡ አንገብጋቢ የሆኑ ዕውቀቶች አሉ ስለ አርካን الاسلام አንድ ሰው ማወቅ አለበት አርካን الاسلام ማወቅ በእያንዳንዱ ሰው ላይ ነፍስ ወቀፍ ግዴታ ነው የእስልምና 5 መሰረቶችን ማወቅ አለበት ሻሃደተይን ማወቅ አለበት ሻሃደተይን ካወቀ በኋላ የሰላትን አሰጋገድ ማወቅ መቻል አለበት አርካኑን ሽሩጡን ዋጅባቱን ሱነኑን እያንዳንዱ ነገር ጠንቅቆ ማወቅ አለበት አንድ ሰው ለምን ካላወቀው እንዴት እንደሚሰገድ ሰላት ውስጥ ምን እንደሚቀራ ሰላት ውስጥ ምን እንደሚባል ሰላት ስንት ሰዓት ነው የሚሰገደው የት ነው የሚሰገደው እንዴት ነው የሚሰገደው የሚለውን ነገር ካላወቀ ሰላቱን አላህ በሚፈልገው ሁኔታ መስገድ አይችልም ለዚህም ነው ይህንን ካለማወቃችን የተነሳ ብዙ ጊዜ እስልምና ላይ 80 እና 90 ዓመት እየሰገዱ ይቆዩና ሰላትና ሽርክን አብሮ አያይዙ ይሄዳሉ ሰላታቸው ላይ ምን መቅራት እንዳለባቸው አያቁም ከሰላት በኋላ ምን ማለት እንዳለባቸው አያቁም ከሰላት በፊት ምን ማለት እንዳለባቸው አያቁም ሰላት ውስጥ የሚገባው ከምን ተጀምሮ ነው የሚወጣውስ ከምን በኋላ ነው የሚለውን ጠንቅቆ አያቁም ስለዚህ ሻሃደተይን ሰላትን እንዲሁም ደግሞ እያንዳንዱ ሰው ዘካ ለማውጣት የደረሰ ሰው ስለ ዘካ አወጣትና አሰጣጥ ማወቅ አለበት ከእስልምና መሰረት አንደኛው ስለሆነ ማለት ነው ዛሬ ዘካ ላይ ሰዎች እያሾፉ ነው ባለሀብቶች ይቀልዳሉ ካለማወቃቸው የተነሳ አላህ ዘንድ ያልሰጡ ሰዎች ምን ያህል ወንጀል ይጠብቃቸዋል ነብዩስ ምን ያህል አደራ ብሎበታል ዘካ መስጠት ምን ያህል ቁርአን ላይ ተቀምጧል ስንት ነው የሚሰጠው መቼ እስከ መቼ ነው የሚሰጠው መቼ ነው የሚጀመረው የሚለውን ነገር ስላላወቁ ዘካ ላይ ያሾፋሉ የሙስሊም ባለሀብቶች በአመት አንድ ቀን ወይንም ደግሞ አንድ ወር ረመዳን ላይ ሰብስቦ ምግብን በማብላት የዘካ ግዴታ የሚወርድላቸው የሚመስላቸው ሙስሊሞች አሉ ካላቸው ከ100 ሚሊዮን እና ከ50 ሚሊዮን ወይንም ደግሞ ከ10 ሚሊዮን 100,000 ብር መንዝሮ ወይንም ደግሞ 10,000 ብር መንዝሮ ሄዶ መስጊድ ላይ ሙሳፊሮችን ሰብስቦ አንዳንድ ብር በመስጠት ዘካቸውን የተዋጡ የሚመስላቸው ሰዎች አሉ ዘካ ደግሞ በህይወት ጊዜያቸው አንድ ጊዜ ብቻ የሚመስላቸው ሰዎች አሉ ዘካ ደግሞ ከተጠላ ገንዘብ ወይንም ደግሞ ሰው ጋር ከተበላና ከጠፋ ገንዘብ የሚወጣ የሚመስላቸው ሰዎች አሉ ስለዚህ እያንዳንዱ ሰው እስልምና ላይ ስለሚሰራቸው ስራዎች ጠንቅቆ ማወቅ አለበት ካልሆነ ግን የቂያማ ቀን አላህ ዘንድ ከሚዋረድባቸው ይሆናል ማለት ነው አላህ ዘንድ ደግሞ ሊያዋርዱ የሚችሉ ስራዎች ዕውቀት ያስፈልጋቸዋል ለምን አልሰራውም ተብሎ የምንጠየቅበት ስራ እያንዳንዳችን ማወቅ ግዴለናል ስለዚህ በዘካ ላይ ሰዎች ይቀልዳሉ ያሾፋሉ አላህ Subhanahu Wa Ta'ala በተለያየ ቁርአን አንቀጹ ላይ ተናግሯል ዋቱ ዘካተ ይላል ዘካን ስጡ ይላል الذين يكنزون الذهب والفضة ولا ينفقونها في سبيل الله ይላል
እነዛ ወርቅና ብርን የሚያከማቹ በአላህ መንገድ ላይ ኢንፋቅ የሚያደርጉ ሰዎች በጀሃነም አበሰራቸው ይላል ነብዩ መለይሂ ሰላቱ ወሰላም ዘካ የማይሰጡ ሰዎች አላህ አስከፊ የሆነ ቅጣት እንዳዘጋጀላቸው ተናግረዋል ነብዩ መለይሂ ሰላቱ ወሰላም ስለዚህ ስለ ዘካ ማወቅ አለበት ወሰውሙ ረመዳን እንዲሁም ደግሞ ስለ ረመዳን ማወቅ አለበት አንድ ሙስሊም በአመት አንድ ወር የሚጾመው ረመዳን አርካኑን ሽሩጡን ዋጅባቱን ሱነኑን እያንዳንዱ ነገር ጠንቅቆ ማወቅ አለበት አመት በመጣበት ቁጥር ግዴታ የሆነ ረመዳን ስለሚመጣ ከእስልምና መሰረት አንዱ ስለሆነ ስለ ጾም ማወቅ አለበት ደንግጎ ያ አዩሀለዚነ አመኑ ኩቲበ አለይኩሙስ ሲያም ከማ ኩቲበ አለለዚነ ሚን ቀብሊኩም ለዓለኩም ተተቁን ይላል እናንተ ያመናችሁ ሰዎች በእናንተ ላይ ረመዳን ግዴታ ሆነ ከዚህ በፊት በነበሩ ሰዎችም ግዴታ እንደሆነባቸው ይላል አላህ Subhanahu Wa Ta'ala ይህም ግዴታ የሆነው ደግሞ ምክንያቱ ምንድነው አላህን እንድትፈሩት ነው ይላል ስለዚህ አንድ ሰው ዕውቀት ሳይኖረው የረመዳንን አጻጾም ሳያቅ ረመዳን ምን እንደሚያበላሽበት ሳያቅ ረመዳንን እንዴት አድርጎ መጾም እንዳለበት ሳያቅ እንዴት አላህን ሊፈራ ይችላል ስለዚህ እንዲህ አይነት ግዴታ የሆኑ ዕውቀት የሚያስፈልጋቸው ስራዎች አሉ እስልምና ላይ እንዲሁም ደግሞ ሐጅን የመሰለ ዛሬ አላህ Subhanahu Wa Ta'ala ገንዘብ የሰጠን ወንዶችም እንሁን ሴቶች በተለይ ውጭ ሀገር የሚኖሩ ወንድሞቻችን እህቶቻችን ሌላም አረብ ሀገርም ሌላም ከአረብ ሀገር ውጭም ያሉ ሙስሊም የሆኑ ወንድሞቻችንና እህቶቻችን እናት አባትን ሐጅ ለማድረግ በጣም እንጓጓለን ይህ የተቀደሰና የተወደደ ስራ ነው ለእናት አባት ጥሩ ስራ ማዋል ጥሩ ነገር ማድረግ ነብዩ አለይሂ ሰላቱ ወሰላም ያወሱበት ጉዳይ ነው hatta ጂሃዱን ካን ልህድ ብሎ የመጣውን ሰውዬ ወላጆች በህይወት አሉ ሲሉት አው አላቸው ለነብዩ አለይሂ ሰላቱ ወሰላም በል ሂድና በእነሱ ጂሃድ አድርጋልኩት አላህም Subhanahu Wa Ta'ala ወዕቡዱላህ ወላ ትሽሪኩ ቢሂ ሸይአን ወቢልዋሊደይኒ ኢህሳና ይላል አላህን በብቸኛነት አምልኩ ለወላጆቻችሁ ደግሞ በጎኑ አሉ ይላል አላህ Subhanahu Wa Ta'ala ይህ የተቀደሰ ሐሳብ ነው ነገር ግን በአሁኑ ጊዜ የሚታየው ልጅ ገንዘብ ስላላትና ወይ ስላለው የሐጅ ገንዘብ ስለከፈሉ ብቻ ሐጅ ተነስቶ የሚሄዱ ወላጆቻችን አሉ ከየት ነው የሚነየተው የት ነው ኢህራም የሚለበሰው ሐጅ ብሎ ማለት ዋናው የሐጁ አርካኑ ምንድነው ዋጅባቱ ምንድነው ሱነኑ ምንድነው ብሎ የማያውቁ አባት እናቶቻችን በየክፍለ ሀገሩ አንስቶ ቀጥታ ወደ ሳውዲ ወስዷቸውና ሐጅ ሳያደርጉ የሚመለሱ አባት እናቶቻችን አሉ ሐጅ ከመውሰዳችን በፊት ስለ አላህ አንድነት አስረግጠን ልንነግራቸውና ልናስተምራቸው ይገባል ስለ ነብዩ አለይሂ ሰላቱ ወሰላም ነብይነት ሲሰሩት የነበረውን ስራ የሽርክ አስከፊነት የኩፍር አስከፊነት ሽርክ አለበት ሰው አላህ እንደማይምረው ጀሃነም እንደሚገባ አስጠንቅቀን ልንነግራቸው ይገባል ሐጃቸውን ሳያደርጉ የሚመለሱ አባትና እናቶች በብዛት አሉ ያለ ሙህሪም ይላካል እናት ከሆነች አባት ከሌለ እናት ለብቻዋ ከባዳ ሰው ጋር ትላካለች ስለ አጃታቅ ስለ ሀገሩ አታቅ ምግብ ገዝታ መብላት ማችል እናትን አንስቶ ለብቻዋ የሚልኩ ወንድሞችና እህቶች አሉ የሰው ልጆች لبيك اللهم لبيك لبيك لا شريك لك إن الحمد والنعمة لك والملك لا شريك لك የሚሉበትን ያረፋውን ቀን ሌላ ቦታ የሚያሳልፉ አባት እናቶች አሉ ምንም ስለ ሐጅ የማይረዱ ከዚህ በፊት ብዙ የሰማነው ነገር አለ አረፋ በሚቆምበት ቀን ከአባ ሐረም ባዶ ስለሚሆን የዛን ቀን የሰው ልጆች ተሸውደዋል እኔ ግን ዛሬ ተሳክቶልኝ ዋልኩ ያለ ሰው ይያል ምን ነው ምን አገኘህ ሲባል ሰዎች ዛሬ ሌላ ቦታ በሄዱበት እኔ ሐጀረን አስወድን እየሳምኩት ዋልኩ ያለ አባት አለ ነብዩ አለይሂ ሰላቱ ወሰላም አልሐጁ አረፋ አሉ ሐጅ ብሎ ማለት አረፋ ነው አሉ ነብዩ አለይሂ ሰላቱ ወሰላም አረፋ ያልቆመ ሰው ሐጅ የለው አብዛኛው አባቶቻችንና እናቶቻችን ከገጠር መጥቶ ቀጥታ ወደ ሐጅ የሚሄዱት አያቁም ስለ ሐጅ ልጆቻቸው ማይናገሩም አያስረዷቸው ከሚያክሰው ማይጨምሯቸው ይህ ከሳራ ነው ድካም ነው መጀመሪያ ኸይርን አስበን ገንዘብ ሰብስበን ለፍተን ደክመን ገንዘባችን ወጪ ስናደርግ ወጪ ምናደርግበትን ቦታ ሐጅ ከመሄድ በፊት ምን ያስፈልገዋል አንድ ሰው ከሽርክ መጽናት አለበት ሐጅ ከመሄዱ በፊት ከአላህ ውጪ ይጠቅማል ይጎዳል የሚባለው ነገር ከውስጡ ማውጣት አለበት ሽርክ ያለበት ሐጅ ቢያደርግ ፋይዳ የለው ሐጁም አይጠቅመው ስለዚህ ሰዎች አረፋ ቆሞ እሱ ካባ ሐጀር ለሰወድን እየሳምኩ አልኳ ኢና ሊላሂ ወኢና ኢለይሂ ራጂዑን ሌላኛውስ ከመካ ወደ ጅዳ ሄዶ ያረፋ ቀን ዛሬ ዘህማ ስለሆነ ክራውድድ ስለሆነ ነገ ትሄዳለ አትሂድ ተብዬ አረፋ አልቆምኩም ሐጅ እንዴት ነው ብሎ የሚጠይቁ አባቶች አሉ ሱብሃንአላህ አረፋ
ሁዱዱ የት እንደሆነ የሐጅ ስነ ስርዓቶች የሐጅ መስፈርቶችን የማያውቁ እናቶቻችን አሉ ዝም ብሎ የሚሄዱ። ስለዚህ ያንዳንዳችን እዚህም ሀገር ያለ ሌላም ሀገር ያለ ሀገር ቤትም ያለ ሐጅ ከመሄድ በፊት ምን እንደሚያስፈልግ ለቤተሰቦቻችን ልናስጨብጣቸው ይገባል። ዒልም የሌለበት ሐጅ አይሆንም። አቅም ያስፈልገዋል፣ ቁዋ ያስፈልገዋል፣ ዒልም ያስፈልገዋል፣ ማወቅ ያስፈልገዋል፣ መዘጋጀት ያስፈልገዋል። ስለዚህ እንዲህ አይነት ሰዎች አሉ ነው hatta ሐጅ ሁጃጆች ሄዶ ካረፉበት ቦታ ወጥቶ ወደ ሐረም ሳይሄዱ ሰላተል ጀማ ሳይሰግዱ ጧፍ ሳያደርጉ ዑምራ ሳያደርጉ አረፋ ሳይቆሙ ሆቴላቸው ላይ ቁጭ ብሎ ቆይቶ ወደ ሀገራቸው የሚመለሱ ሰዎች አሉ። ሐጅ ሳውዲ መግባት ብቻ የሚመስላቸው ሰዎች አሉ። በንግግር ተነጋግሮ መግባባት የማይችሉ መንገድ ቢጠፋባቸው ተመልሶ ወደ ሆቴላቸው መምጣት የማይችሉ ሐጅ እንዴት እንደሚደረግ የማያውቁ በሽርክ ደግሞ ውስጣቸው የነሸጠ hatta ሐረም ላይ ከዚህ በፊት ዝናብ ዘንቦ ክሬን ወድቆ ሰዎች ሞቶ ነበር። አንድ ሰው ምን አለ? ጫት ቢኖር አለ ኢና ሊላሂ ወኢና ኢለይሂ ራጂዑን አዑዙ ቢላህ ጫት ቢኖር ቁጭ ብዬ ሼኾች ብዬ ይህን በላ እንዲመለሱ ታደርግ ነበር አለ። እንዲህ አይነት ሰው ሐጅ ቢያደርግ እሺ ፋይዳ ምንድነው ፋይዳው? ውስጡን ከሽርክ እስካላጠዳ ድረስ ሐጅ ቢያደርግ ዑምራ ቢያደርግ 2 ወር 3 ወር ቆይቶ ቢመጣ ምንድነው ፋይዳው? መጀመሪያ የሚቀድመው ለቤተሰቦቻችን አርካኑል ኢስላም ሸሃደተይን ልናስተምራቸው ይገባል። ቀጥሎ የሰላት አሰጋገድ፣ ቀጥሎ የዘካን አሰጣጥ ገንዘብ ካላቸው፣ ቀጥሎ ረመዳን አጻጾም፣ ቀጥሎ የሐጅን ስነ ስርዓት ልናስተምራቸው ይገባል። ገንዘብ ብቻ ወጪ ማድረግ አይደለም። ልንደርስላቸው ከሽርካቸው እንዲወጡ ልናደርጋቸው ይገባል። አንገብጋቢው ጉዳይ ሽርክ ነው። ኩፍር ያለበት ሰው ሰላትን ቢሰግድ ሐጅን ቢያደርግ ጾምም ቢጾም የፈለገውን ነገር ቢያደርግ አላህ ዘንድ ውርደት ነው የሚገጥመው። ስለዚህ እንዲህ አይነት ነገሮች ስላሉ እያንዳንዳችን ሐጅ ስንልክ ሐጅ የሚሄዱ ሰዎች ለሐጅ ብቁ ናቸው አይደሉም የሚለውን ነገር እያንዳንዳችን ልንለፋበት ይገባል። ልናስተምር ልንወጣ ልንወርድ ልንደክም ይገባል። ሙስሊሞች ማወቅ መንቃት አለባቸው። ሐጅ የሚደረገውም ለአላህ ነው። የሰው ልጆች እኮ ዝክሩን ይሉታል አይደል እንዴ? ለበይክ اللهم ለበይክ ለበይክ ላ ሸሪከ ለክ ኢነል ሐምደ ወኒዕመተ ለከ ወልሙልክ ላ ሸሪከ ለክ ይላሉ። ሰው ሲዘክር አብሮ ይዘክራል። ጌታዬ እሺ ብያለሁ እሺ ማለትም ይላል። ሐምድ ምስጋናም ኒዕማም ንግስናም ላንተው ነው አጋሪ የለህም ይሉና ዝክራቸውን ከጨረሱ በኋላ ደግሞ በአላህ ላይ ያጋራሉ። ስለዚህ እያንዳንዳችን ቤተሰቦቻችን ልናስተምራቸውና ልንነግራቸው ይገባል። ግዴታ የሆኑ ዕውቀቶች አሉ። ጊዜና ሰዓት ሊሰጣቸው የማይችሉ ዕውቀቶች አሉ። እነዚህን መማርና ማወቅ ግድ ይለናል። ማስተማርም ይጠበቅብናል። ሸሃደተይን ብሎ ማለት እንማ هو تعلم العقيده ሸሃደተይን ማለት አቂዳ መማር ነው። ሙስሊሞች አቂዳቸውን መማር ማወቅ ማለት ነው። አላህን Subhanahu Wa Ta'ala የማያውቅ ሰው አላህን እንዴት አድርጎ ያመልከዋል? ሰላትን አሰጋገድ ሸርጧን ዋጅቡን ሱነኑን ያላወቀ ሰው እንዴት አድርጎ ሰላት ይሰግዳል? ዛሬ በሰላትም ይሾፋል፣ በሰላት ይቀለዳል። የሰው ልጆች ራቁታቸው ሱሪያቸውን ከኋላ ከፍቶ ልብሳቸውን ከፍቶ ይሰግዳሉ። ውዱ አደራረግ አናቅ። የሰው ልጆች ጀናባ አስተጣጠብ አያውቁ። የውዱ መስፈርት አያውቅ አብዛኛው ሰው። ስለዚህ ስለ ሰላት የማያውቅ ሰው ሰላትን ሊሰግድ አይችልም። ስለዚህ እያንዳንዳችን እንዲህ ግዴታ የሆኑ ነገሮችን ማወቅ መቻል አለብን። ይህ በእያንዳንዱ ሰው ግዴታ የሚሆን ነገር ነው። ጊዜና ሰዓት ሊሰጠው የማይችል ማለት ነው። ነብዩ አለይሂ ሰላቱ ወሰለም ስለ ዕውቀት አንገብጋቢነትም ተናግረዋል። ዑለማዎችም አዋቂዎችም የነቢያቶች ወራሾች እንደሆኑ ተናግረዋል። ነብዩ አለይሂ ሰላቱ ወሰለም አልዑለማ ወራሰቱል አንቢያ፣ ዑለማዎች የነቢያቶች ወራሾች ናቸው። ዱንያን አይደለም የወረሱትም ደግሞ ዒልም ነው። አንድ ሰው የዱንያን ትምህርት አልተማርከም ተብሎ አላህ ዘንድ አይጠየቅም። ተማርከም ተብሎ ሐላል እስከሆነ ድረስ አይጠየቅም፣ ሐራም እስካልሆነ ድረስ። እሺ وهو እሱም ዕውቀቱ ማዕሪፈቱላሂ አላህን Subhanahu Wa Ta'ala ማወቅ ነው። ወማዕሪፈቱ ነብይሂ ነብዩን አለይሂ ሰላቱ ወሰላም ማወቅ ነው። አንድ ሰው አላህን ሊያውቅ አይችልም ዒልም እስከሌለው ድረስ ማለት ነው። አንድ ሰው አላህን Subhanahu Wa Ta'ala ሊያውቀው ሊጠነቀቀው ሊፈራው የሚገባው አላህን ጠንቅቆ ሲያውቅ ነው፣ ዕውቀት ሲኖረው ነው። እንዲሁም ደግሞ ነብዩን አለይሂ ሰላቱ ወሰላም ማወቅ ለሰው ልጆች ሪሳላን ያደረሱ ነብይ ናቸው። የመደምደሚያ ነብይ ከሳቸው በኋላ ምንም አይነት ነብይ የሌለ ውሸታሞች ካልሆኑ በስተቀር ማወቅ መቻል አለበት። ረሱል አለይሂ ሰላቱ ወሰላም ሙሐመድ ኢብኑ አብዱላህ ኢብኑ አብዱል ሙጠሊብ መሆናቸው የአብዱላህ ልጅ ናቸው። ነብዩ አለይሂ ሰላቱ ወሰላም መታወቅ አለበት። የተወለዱበት ቦታ ወህይ እንዴት ጀመረላቸው፣ ዳዕዋ እንዴት አደረጉ፣ መካ ላይ መዲና ላይ ሲራቸው ማወቅ አለበት። አንድ ሙስሊም የሆነ ሰው ነብዩን አለይሂ ሰላቱ ወሰላም ማወቅ አለበት። ዝም ብሎ መፎከር አይደለም። ይወሰዱኝ መዲና
ናይበሉኝ መዲና እጄን ያዙኝ በፍቅራቸው አበድኩ አቢ ወኡሚ ማለት አይደለም ነብዩ ላይ ሰላቱ ሰላም ጠንቅቆ ማውቁ ነብዩ ሲሰሩት የነበረው ምንድነው ሲያስተላልፉት የነበረው መልእክት ሲከለክሉ የነበረው ከምንድነው ወዴት ነበር ሲጣሩ የነበሩት እያንዳንዱ ሙስሊም ማወቅ አለበት እንዴት ትልቁ ነብዩ ላይ ሰላቱ ሰላም አንድ ሰው ሳይቅ ይቀራል እንዴት ጃሂል ይሆናል ሊአብድ ነው አይደል በአንድ ኳስ ተጫዋች ፍቅር ዛሬ አንድ ኳስ ተጫዋች ሰው ጸጉሩን ግማሽ ቢቆርጥ ግማሽ ይቆርጣል ቃሪያ ቢለብስ ቃሪያ ይለብሳል ኳላ ሱሪውን ከፍቶ ቤት ከፍቶ ይሄዳል ቲሸርት ላይ ስሙ ቢጻፍ ቲሸርቱን ገዝቶ ይለብሳል ሰላት ይተው ቢባል ሰላት ይተዋል ኳስ ባለበት ዘሩ ስም አይቀረው ሀገሩ አይቀረው ኳስ የሚጫወትበት ቀን አይቀረው ለኳስ የሚቀርብበት ቀን አይቀረው ያገኘው ገንዘቡን ካን በጠይቀው ከመጀመሪያ እስከ መጨረሻው ይዘረዝርልሃል አይብ ነው ይሄ ያንድ ኳስ ተጫዋች ስም ለማይረባ ለማይጠቅም ነገር ፋይዳ ለሌለው ነገር ቁጭ ብለን ቴሌቪዥን ላይ አፍጥጠን ግዚያችን እያሳለፍን ያንድን ሰው ታሪክ እናፈዛለን የነብዩ አለይሂ ሰላቱ ሰላም ታሪክ ግን አናውቅ መቼ ተወለዱ አባታቸው ማን ነው እናታቸው ማን ነች ወህይ መጀመረላቸው ዳዕዋ በምን ጀመሩ ከመካ ወደ መዲና መቼ ሄዱ መቼ ሞቱ ቢባል የማያቅ ሙስሊም ሞልቷል ስለ አንድ ኳስ ተጫዋች ግን ብታቀው ከነ ዘርማንዘሩ ይነግራል ስለዚህ ይህ አይብ ነው ነብዩ አለይሂ ሰላቱ ሰላም ወደድኳቸው አፈቀርኳቸው ልንል የሚገባው ከውቀት ጋር ነው የሚሰሩትን ስራ መስራት የሚከለክሉትን መከልከል ነው መሆን ያለበት እሺ ወማዕሪፈቱ ዲን الاسلام እስልምናንም ማወቅ አለበት እስልምና ደግሞ የሚታወቀው በዕልም ነው ነብዩ አለይሂ ሰላቱ ሰላም መጀመሪያ የታዘዙት በእውቀት ነው فعلم انه لا اله الا الله واستغفر لذنبك وللمؤمنين والمؤمنات አላቸው እወቅ ያ ሙሐመድ ከአላህ ውጭ በእውነት ሊመለክ የሚገባው ጌታ የለም እወቅ አላቸው ከዛ በኋላ ተርቲቡን እየጠበቀ ሄደ እቅራ ወረደ ከዛ በኋላ ዋንዝራ ሺራተ አቅረቢን ወረደ ተርቲቡን ማወቅ አለበት አንድ ሰው ዕልም ሳይኖር እንዴት እስልምናን ያውቃል እስልምና ብሎ ደግሞ ከሃይማኖቶች ሃይማኖት ህጋዊ ሃይማኖት እውቅና የተሰጠው ዱንያም አኺራም ላይ ነፃ ለንወጣበት የምንችለው ሃይማኖት ቢኖር ይሄ እስልምና ነው ከእስልምና ውጭ ያለው ባጢል ነው እንዳለ ومن يبتغي غير الاسلام دينا فلا يقبل منه ነው የሚለው አላህ ان الدين عند الله الاسلام አላህ ዘንድ ሃይማኖት ብሎ ማለት እስልምና ነው ومن يبتغي غير الاسلام دينا فلا يقبل منه ከእስልምና ውጭ ሃይማኖት የሚፈልግ ሰው አላህ ይቀበለው የቂያማም ቀን ከከሰሩ ሰዎች ይሆናል ይላል ስለዚህ ይህንን ትክክለኛ የሆነውን ሃይማኖት ልናቀው ይገባል በመረጃ ልንደናበር አይገባም ያንድ ኳስ ተጫዋች ወይንም ደግሞ አንድ ሀገር መሪ የሆነ ሰው ዘርማንዘሩ ሳይቀር አካውንቱ ላይ ያለው ብር ሳይቀር ያፈዝን የነብዩን አለይሂ ሰላቱ ወሰለም ስም የተነሱበት አነሳስ ያደረጉት ዳዕዋ ያስተላለፉት መልእክት የመጣላቸው ቁርአን እንዴት ማህይብ እንሆናለን ከዚህ ይህ አይብ ነው ትልቅ አይብ ነው ስለዚህ እስልምናን ማወቅ ይላል እስልምና ብሎ ማለት አላህ ዘንድ እውቅና ያለው ሃይማኖት ነው ከዚህ በፊት የነበሩ ነብያቶች ጋር የነበሩ ኡማዎች ደግሞ በጊዜው በነበሩ ነብያቶች ያመኑት ሙስሊም ተብሎ ይጠራሉ ነብዩ አለይሂ ሰላቱ ወሰለም ሲመጡ ግን ነብዩን አምኖ ያልተቀበለ የነብዩን መልእክት ሪሳላ ተቀብሎ ነብዩን ያልተከተለ ሙስሊም አይባልም የነብያቶች አቂዳቸው አንድ ቢሆንም ከአደም ጀምሮ እስከ ነብዩና መሐመድ አለይሂ ሰላቱ ወሰለም የተጣሩት ወደ ላኢላሃ ኢላላህ ወደ አቂዳ ነው ምንም ልዩነት የላቸውም ኢብራሂም ጀመረ ከሙሳ ጀመረ ከኢሳ ጀመረ ከነብዩ አለይሂ ሰላቱ ወሰለም ጀመረ ምንለው አይደለም የሰው ልጆች አስለን ሲፈጠሩ ሙስሊሞች ናቸው አባታችን አደምም ሲፈጠር ሙስሊም ነው በዚህ ጊዜ እንዲመጥቶ እንዲተገብቶ የመጣ እስልምና ነው የወጣ እስልምና ነው የተረጋገጠ ያልተረጋገጠ የሚባል የለም እስልምና እያንዳንዱ ሰው በነፍሱ የሚያረጋግጠው ነገር ነው ነብዩ አለይሂ ሰላቱ ወሰለም ሁሉም ሰው ሲፈጠር በእስልምና ላይ ነው የሚፈጠረው ከዛ በኋላ አባታ ይሁድ ከሆነ ይሁድ ያደርገዋል መጁሳ ከሆነ መጁሳ ያደርገዋል ነሳራ ከሆነ ክርስቲያን ከሆነ ክርስቲያን ያደርገዋል በቃ ኢሳት አምላኪ ከሆነ ኢሳት አምላኪ ቀብር ጧፍ ማድረግም ከሆነ ቀብር ጧፍ የቀብር አፈር የሚበላም ከሆነ የቀብር አፈር አህባሽም ከሆነ አህባሽ እያንዳንዱ ፍርቃ ወዳሉበት ይቀይረዋል ግን የሚፈጠረው ግን አቅሙ ሰሊም ሆኖ ነው በቃ ከምንም የጸዳው ነው የሚፈጠረው እያንዳንዱ ሰው ከማቃል አለይሂ ሰላቱ ወሰለም ነብዩ እንዳሉት ማለት ነው ስለዚህ ነብዩ አለይሂ ሰላቱ ወሰለም በመጡበት ሰዓት የነበሩ ሰዎች ነብዩ የመጡበትን ነገር እሰየው ብሎ ተቀብሎ ነብዩን እስካልተከተሉ ድረስ የእስልምና ስም አይሰጣቸው አላህ Subhanahu Wa Ta'ala በላቸው እንዳለው ማለት ቁል ኢን ኩንቱም ቱሂቡነ አላህ ፈተቢኡኒ ይሁብቡኩም አላህ እውነት አላህ የምትወዱ ከሆነ ተከተሉኝ ብለህ በላቸው ከዛ አላህ ይወዳቸዋል ይህ ነው እስልምና ብሎ ማለት እስልምና ደግሞ ሲታወቅ በደመ ነፍስ በቅጥያ በጎሳ በዘር በአረም በአጀም በሼክ አይደለም ዛሬ የሰው ልጆች ምናልባት ይህን ክታብ ስንቀራ የሙሐመድ ኢብኑ አብዱል ወሃብ ረህመቱላሂ ተዓላ አለይሂ ብለን ልንጀምረው እንችላለን እሱ ደሊልን ነው የሚያመጣው ቃል አላህ ቃል ረሱል ነው ያለ የሚያስቀምጠው እንጂ ዓሊምም ይሁን ጃሂልም ይሁን ይፈልገ ቢመነጥቅ
የራሱን አመለካከት እስልምና ለምቶ መጨመር አይችልም የሚጨምርም ከሆነ ውድቅ ነው የሚሆንበት የሱ አስተምሮት የሱ አነጋገር የሱ አካይድ የሱ አተገባበር የሱ አካይድ ከቁርአን ከሐዲስ ጋር ከገጠመለት እሰየው ለኸይር ተወፍቋል ከተቃረነ ግን ማንንም ሊቀበለውና ከቁርአንና ከሐዲስ ከመንሃጅ ሰለፍ ተጨማሪ ሊሆን አይችልም ስለዚህ እስልምና መታወቅ ያለበት በደሊል ነው መረጃ ያለው ሃይማኖት ነው ያለው አልহামዱሊላህ ረብል ዓለሚን ማንንም እጁን መክተት ቢፈልግ እጁን ከቶ ማጥፋት የማይችለው ሃይማኖት ነው ያለው እኛውን ያወረድነው እኛውን ጠብቀዋለን ብሏል አላህ Subhanahu Wa Ta'ala ባዲላ ነው ማወቅ ያለበት በተቅሊድ አይደለም ስልጤ ሼክ ብሎ ይፎክራል ባሁን ሰዓት ዘመናዊ ሙሪዶች ሞልቷል ከራሳቸው የወጣ የራሳቸው አስተማሪ ከሳተ hatta ነብዩን ለምን አይሳደብ ሰሃቦችን ለምን አይሳደብ አላህን ለምን አይሳደቡ የራሳቸው ሰው እስከሆነ ድረስ ይጋው ያደርጉለታል እንዲሁም ደግሞ ሌላ ከወሎም ከመጣ የፈለገውን ቢሲት ከራስ ጎሳ እስከሆነ ድረስ እውቅና ይሰጡታል አማራም ከሆነ አማራ እንደዚህ እውቅና ይሰጡታል ኦሮሞም ከሆነ እንደዚህ ኦሮሞ ጠንካራ ሙስሊም ነኝ የተባለ በተቅሊድ የታበደበት ጊዜ ላይ ነው ያለነው አላህ Subhanahu Wa Ta'ala እንዲላል አይሰማም እሱም ደሊል አለው ይላል ነብዩ አለይሂ ሰላቱ ወሰለም እንዲ ብለዋል አይሰማም እሱም ደሊል አለው እኮ ደሊል ጠቅሷል ይላል ሰሃቦች እኮ እንደዚህ ያላሉ እንደዚህ ያልተረዱትም እሱም ደሊል አለው ይላል ይህ የተወገዘና የወደቀ ተቅሊድ ነው አላህ ዘንድ ሊያዋርድና ውርደትን ሊያስቀምስ የሚችል ተቅሊድ ነው ተቅሊድ አልአማ ይባላል ጭፍንተኛነት በጭፍን መከተል ማለት ነው የተወገዘ ነው قال الله وقال الرسول وقال الصحابه ካለ ከገጠመ ተቀበላል ካልሆነ ግን ከአይነም መንካን ይጣላል ከአይነም መንካን ማንንም ይሁን ማን ዛሬ የተለያዩ ፍርቃዎች እንደሚቀጥፉት አይደለም ሰለፊዮች ብሎ ማለት እንደዚህ የተጀመረው ከዚህ ጊዜ ተጀምሮ አዲስ የተጀመረ ሱኒ ብሎ ማለት እንደዚህ ነው ምናምን ከዚህ በኋላ ቦህታኑን አዚም መንሃጅ ሰለፍ ብሎ ማለት አላህ እውቅና ይሰጠው ነብዩ አለይሂ ሰላቱ ሰላም እውቅና ይሰጡት ነው አላህ Subhanahu Wa Ta'ala ፈይናመኑ ቢሚስሊ ማመንቱም ቢ ፈቀድ ይተደዋል ልክ እናንተ እንዳመናችሁት ካመኑ በእርግጥ ተመርተዋል አለ ለቀድ ረዲየላሁ ዐኒል ሙእሚኒና አለ እዙባዩነከ ተህተ الشجره አለ አላህ ከሙእሚኖች አላህ ወዶ ተቀበላችሁ ዛፍ ወዘር ሙባያ ባደረጉለት ሰዓት ይላል አላህ ነብዩ አለይሂ ሰላቱ ሰላም አለይኩም ቢሱነቲ አለ የኔን መንገድ በመያዝ አደራችሁን አለ ወሱነቱ الخلفاء الراشدين ቀና መንገድ ላይ ያሉ የሰሃቦችን መንገድ አደራችሁን አሉ ነብዩ አለይሂ ሰላቱ ሰላም አዱ عليها بالنواجذ አሉ የአቡበክር ስድቅን የዑመርን የዑስማንን የዓሊን መንገድ አጥብቃችሁ በመያዝ አደራችሁን አሉ ነብዩ አለይሂ ሰላቱ ሰላም አዱ عليها بالنواجذ አሉ በመንጋጋ ጥርሳቸው አጥብቃችሁ ያዙ አሉ ነብዩ አለይሂ ሰላቱ ሰላም ሊያስመልጡ የሚጣጣሩ አሉ ምላሳቸው አሞራ የሚጠልፍ ሚቅለሰለሱ ከሱና ሰዎችን ወደ ቢድዓ ለመጎተት ርብርብ የሚያደርጉ ሰዎች አሉ የራሳቸውን ስሜት የራሳቸውን ዕውቅና ለማንሰራፋት የሚታገሉ ሰዎች አሉ አጥብቀ ያዛሉ ነብዩ አለይሂ ሰላቱ ሰላም የሚሰራው ስራ ከቁርአን ከሐዲስ ጋር ይገጥማል ከመንሃጅ ሰለፍ ሰሃቦች ሰርቶታሉ ዕውቅና ሰጥቶታሉ ካልሆነ ጣለው ይቅርብ ምንም አያደርግም ትዋረዳል አላህ በዱንያም ያዋርዳል በአኺራም ያዋርዳል መንሃጅ ሰለፍ ብሎ ማለት ነብዩ አለይሂ ሰላቱ ወሰላም ሰሃቦችን በመከተል አደራችሁናል የነሱን ግንዛቤ በመያዝ እነሱ እንደሰሩት በመስራት አላህም እንደነሱ ካመናችሁ በእርግጥ ተመርታችኋል ይያና ስለዚህ ተቅሊድ አልአማ በእስልምና ላይ የተወገዘ ነው ዓሊም ዘንድ ልትቀራ ትችላለህ ቁርአን ሐዲስ ሊያስተምርና ሸርህ ሊያደርግልህ ይችላል ነገር ግን ተቅሊድ አድርጋ አትዝም በሸክ ፍቅር ማበር ደግሞ የሙሪድ ተግባር እንጂ የሰለፊ ተግባር አይደለም ያንድን ሰው ስም እንደዚህ ያውለበለቡ አትንኩብኝ እሱን የነካ በሙሉ ስተት ላይ ነው ማለትም ይህ የጃሂሎች እንጂ የሰለፊዎች ባህሪም አይደለም አህለ ሱናዎች ዓሊምን ይወዳሉ ሐቅን እንትሻር የሚያደርጉ ሰዎችን ይወዳሉ መንሃጅ ሰለፍ ላይ ያሉትን ይወዳሉ ይዋደዳሉ ሐቅን ከጣሱ ግን ሲወዷቸውም ለአላህ ብሎ ነው ይወዷቸው ሲጠሏቸውም ለአላህ ብሎ ነው የሚጠሏቸው እንጂ ከስተታቸው ጋር አይጨማለቁም እዛ ልክ ኢብኑ ቀይም እንዳለው ማለት ነው ዒልም ብሎ ማለት አላህ እንዲህ ብሏል ነው ይሄ መጀመሪያው ዒልም ቀጥሎ የአላህ መልእክተኛ እንደዚህ ብሏል ቀጥሎ ሰሃቦች እንዲህ ብሏል ነው እንጂ ማንንም አምጥተን ዛሬ ሰዎች እንደተመቻቸው ነው የሚተረጉሙት ኢብኑ ተይሚያ ለአህለል ቢድዓ ኢብኑ ቀይም ለአህለል ቢድዓ ወይንም ደግሞ ትላልቅ ኢማሙ አህመድ የተጠቀሙትን ለአህለል ቢድዓ ነበር ከእስልምና ውጭ ላሉ አቃሎች የተጠቀሙት ነው ብሎ ያቀርብልሃል እንደሚገጥመው አርጎ ቆራርጦ ቀጥሎ ያቀርብልሃል ስለዚህ ይህንን ጥመትና ዘይግ የምታውቀው ወደ መንሃጅ ሰለፍ ስትመለሰው ብቻ ነው ወደ ትክክለኛ ረባኒ የሆኑ ዓሊሞች ደግሞ ወደ እነሱ ስትመለስ ታውቀዋለህ ወለው ረዱ ኢለ الرسول وإلى أولي الأمر لعلمه الذين يستنبطونه ወደ አላህ ነው ወደ መልእክተኛው ወደ ዒልም ባልተቤቶች ቢመልሱት ያቁታል ነው የሚለው አላህ Subhanahu Wa Ta'ala ስለዚህ ተቅሊድ የሚባለው ነገር እስልምና ላይ በጣም የተወገዘ ነው ምናልባት እኛ የሙሐመድ ኢብኑ አብዱል ወሃብን ክታብ እየቀራን ነው እንቀራለን ከቁርአን ከሐዲስ ከመንሃጅ ሰለፍ ጋር ገጥሞ የሚሄደው ሰየው ተቀበለን እንሄዳለን አላህ አጅሩን ከፍ አድርጎ ይክፈለው ቀብሩ ኑር ያደርግለት ምናልባት የሚስተው ነገር ካለ አንቀበልም ልክ ከዚህ በፊት የነበሩ አይማዎችም እንዳስቀምጡት እነ ኢማሙ ሻፊ እነ ኢማሙ አህመድ እነ ኢማሙ ማሊክ የሁላችንም ንግግር ተመላሽ ነው አሉ ኢማም ማሊክ የዚህ ቀብር ባልተቤት ሰውዬ ሲቀራሉ የነብዩ አለይሂ ሰላቱ ወሰለም ኢማሙ አህመድም
ቃል አላህ ወቃል ረሱል ወቃል ሰሃባ ከመጣ እጄን አንስቻለሁ ወደ ላይ ኢማሙ ሻፊዒም የኔ ንግግር ከአላህና ከነብዩ አለይሂ ሰላቱ ሰላም ቃል የሚጋጭ ከሆነ ካጥሩ ይጣሉልኝ አለ ይሄ ነው ቃይዳቸው የሰለፊዎች እንጂ የኔን ለምን አልተከበልከኝም እኔ እንዳልኩት ለምን አላልከም በእኛ በረተበው ተርቲብ ለምን አትሄድም እኛ እንዳልነው እንደተነፈስነው ለምን አትተነፍስም እኛ 80 ዓመት 90 ዓመት ነው ለእስልምና ያገለገል ነው 150 ዓመት አገልግል 350 አገልግል ከገጠመልህ ገጠመ ቀበላለሁ ካልገጠመ ግን ለራስም የሚጠቅም ከሆነ ይዘው ቆይ እንጂ ማንንም ልሸውድበት አይገባም ነው መባል ያለበት እሺ الثانيه ሁለተኛው العمل به አይል بالعلم ማለት ነው ባወቅነው ዒልም መስራት አለብን አላህ Subhanahu Wa Ta'ala አውቆ የማይሰሩ ሰዎችንም ትልቅ ውርደት እንደሚገጥማቸው ተናግሯል ለሰው ልጅ ማወቅ ብቻ አይጠቅመው ባወቀው ነገር መስራት አለበት ግድ ነው ዒልም ያለ ስራ እንደማይሆነው ደግሞ ስራ ደግሞ ያለ ዕውቀት አይሆንም ዒልምም ደግሞ ጠቃሚ የሆነም በስራ በመስራት ቢሆን እንጂ ዒልም እኮ ለመስራት ለስራ መሳሪያ ነው ዒልም ያለው ሰው ቀልቡ ሊደርቅ አይገባው ቁርአን ሐዲስን በተረዳን ባወቅነ ቁጥር ወደ አላህ ልንቀርብ አይናችን ልትረጥ ውስጣችን ሊረጥ ሁሉ ነገራችን ሊስተካከል ከውሸት ልንርቅ ከአጭበርባሪነት ልንርቅ ከቢዳ ልንርቅ ከመጥፎ ነገሮች በሙሉ ልንርቅ ሰላተል ጀማ ካለ መስገድ ልንርቅ ሰላት ላይ ካለ መቀለድ ልንርቅ ዘካን በስነ ስርዓት መስጠት ኸይር የተባሉ በመስራትና መጥፎን በመራቅ እኮ ልንካን ነው የሚገባው ዒልማችን በጨመረ ቁጥር ዒልም በጨመረ ቁጥር ዝክር ይተዋል እንዴ አንዳንድ ሰዎች ዝክር የሚባል ነገር የጧት የለ የማታ የለ ለሊት የለ ሰላተል ጀማ የለ እርግፍ አርጎ የሚተውስ በዒልማቸው እየተኩራሩ እነዚህ አላህ የፈተናቸው ሰዎች ናቸው ነብዩ ሰለላሁ ዐለይሂ ወሰለም ከናንተ በላጭ ነኝ ቢላ ፈክራል ያለ ምንም መኩራራት አሉ ነብዩ ሰለላሁ ዐለይሂ ወሰለም አና አጥቃኩም ሊላህ ወአኽሻኩም አለ ከናንተ በላይ አላህን ፈሪያችሁ ነኝ አላህን መጠነቀቀው አለ ዒልም ያለው ሰው ወደ አላህ የተቃረበ ሰው አላህ ሊፈራው ሊጠነቀቀው ነው የሚገባው እንጂ ሊዘናጋ አይገባም ዒልም ኑሮት የሚዘናጋ ሰው ይፈራለታል ሙሲባ እንዳትይዘው ቀልቡ እንዳይደርቅ አላህ ቀልቡ ላይ ሐትም እንዳያደርግበትም መጠንቀቅ አለበት ስለዚህ ዕውቀት ያለው ሰው መስራት አለበት በዕውቀቱ አላህ Subhanahu Wa Ta'ala ከዚህ በፊት የነበሩ ሰዎችን ተችቷቸዋል ነብዩ መለይሂ ሰላቱ ሰላም ሐዲሳቸው ላይ በዕልማቸው ያልሰሩ ሰዎች የቂያማ ቀን ጣጉት አምላኪ ጀሃነም ላይ ገብቶ ከመቀጣቱ በፊት እነሱ ናቸው የሚቀጡት አሉ ነብዩ መለይሂ ሰላቱ ሰላም ዕልም ኑሯቸው በዕልማቸው ያልሰሩ ሰዎች ማለት ነው የመጀመሪያ እሳት የምትቀጣጠልበት ዓሊም ነው በዕልሙ ያልሰራ አሉ ነብዩ መለይሂ ሰላቱ ሰላም ዕልም ኑሮት በዕልሙ ያልሰራ ዕልም ሳይኖር ደግሞ ስራ መስራትም እንደዛው ሙሲባ ያለው ዕልም ደግሞ ኑሮትን ዝም የሚል እንደዛው ነው የሚጠየቀው ዕልም ምንማራው ልንሰራበት ነው ልንተገብር ልንኩራበት ልንኩራራበት አይደለም ዕልም ይከበር ተብሎ በየፌስቡክ ይጻፋል አይደል ዕልም ይከበር ነዓም ይከበር ማለት በቃላቱ ብቻ ይተገበራል ይሰራበት ነው የታወቀው ዕልም ይተግበር ወደ ዕልም ኑ ያወቃችሁትን አሳውቁ ያላወቃችሁትን እወቁ ነው መባል ያለበት ዕልም ተከበረ የሚባለው አንድ ሰው ተምሮ ሲያስተምረው ሲሰራበት ነው ነብዩ አለይሂ ሰላቱ ሰላም ቃል من عمل عملا ليس عليه امرنا فهو ردنا አለይሂ ሰላቱ ሰላም አንድችን ስራ የሰራ የኛ ትእዛዝ የሌለበትን ተመላሽ ነው አሉ ስለዚህ ይሄንን ስራ ነብዩ አለይሂ ሰላቱ ሰላም ሰርቶታሉ አልሰሩትም ሰሃቦቹ ሲሰሩት ነበር ብሎ የሚያቀው ዕልም ሲሉ ነው ካልሆነማ በየቦታው መውሊድም ሲጨፈር አብሮ ይጨፍራል ጫትም ሲቃም አብሮ ይቃማል አባብዬ ይድረሱልኝ ቶሎ ብዬ ምናምን ሲባልም አብሮ ይላል ይውሰዱኝ መዲናም ሲባል ይውሰዱኝ መዲና ይላል መንዙማም ሲጨፈር አብሮ ይጨፍራል ኹዝቤዲ ያ ረሱላህ ሲባልም ኹዝቤዲ ይላል ናይበሉኝ መዲናም ሲባል ናይበሉኝ መዲና ይላል ፋስ የነፈሰበት ነው የሚነፍሰው ዕልም የሌለው ሰው ስለዚህ ሽርክና ቢድዓ ኩፍር ለይተን የምናቀው ዕልም ሲኖረን ነው ቁርአን ላይ ልክ አላህ اهدنا الصراط المستقيم እንደተባለው ማለት ቀጥተኛው መንገድ ምራን صراط الذين انعمت عليهم ያጣቀምካቸው የሆነው መንገድ ምራን غير المغضوب ከተቆጣባቸው ውጭ عليهم ولا الضالين እነዛ ዕልም ሳይኖራቸው የሚሰሩት ዳል ተባሉ ዕልም ኑሯቸው ደግሞ የማይሰሩት አላህ መግዱብ አለ በእነሱ ላይ አላህ ተቆጣባቸው ስለዚህ ከነሱ ላለመሆን መጣር ነው ያለብን እሺ الثالثه ሶስተኛው الدعوه اليه ወደ አላህ መጣራት አንድ ሰው አውቆ መቀመጥ የለበትም ዕልም ኑሮት አይደል አውቆ አይደል መጣራት አለበት ወደዛ لا يكفي أن يتعلم الإنسان ويعمل في نفسه ولا يدعو إلى الله عز وجل بل لا بد أن يدعو غيره فيكون نافعا لنفسه ونافعا لغيره وده الله يتقرال راسون نفسون يتقمال ሌሎችንም ይጠቅማል እንጂ ዝም ብሎ ሰብስቦ ይልምን አይቀመጥ ያወቀውንም ነገር ለሌሎችም ያደርሳል የሰው ልጆች ፈላጊዎች ናቸው ባሁን ሰዓት ስለ ተውሂድ ስለ አቂዳ ስለ ሽርክ ስለ ኩፍር ስለ ሽቃቅ ስለ ንፋቅ ስለ ሰላት ስለ ዘካ ስለ ሐጅ የሚነግራቸውን ይፈልጋል ስለዚህ ያወቀ ሰው ማሳወቅ አለበት ተሸፋፍኖ መቀመጥ መኩራራት መፎከር አይጠቅምም ፋይዳ የለው ለእስልምና አስተዋጽኦ ማድረግ አለብን እያንዳንዳችን ባወቅነው ነገር ሴትም ይሁን ወንድ ከቤተሰብም ጋር ብንኖር እዚህም ብንሆን የትኛውም ቦታ ብንኖር ላገኘናቸው ሰዎች ያወቅነው ነገር ማሳወቅ አለብን ያወቁት ነገር ደግሞ የምናሳውቀው በአካል ብቻ አይደለም በስልክም ቢሆን በደብዳቤም ቢሆን
በአካል በማግኘትም ቢሆን ሄዶ በማናገርም ቢሆን በምንችለው ለሰው ልጆች ማድረስ አለብን ያወቅነውን ነገር ስለዚህ ማድረስ وإذا خذ الله ميثاق الذين أوتوا الكتاب لتبينونه للناس ولا تكتمونه كتاب የተሰጡትን ነቢያቶችን ቃል አስገብቷቸዋል ለتبينونه للناس ለሰው ልጆች ልታብራሩ ነው ولا تكتمونه ላደብቁት ነው ብሎ አላህ ቃል አስገብቷቸዋል ይህ አላህ ያዘው በማን ነው ዓሊሞችም ላይ አላህ ይዟል ለሰው ልጆች ግልጽ ሊያደርጉ አላህ ያሳወቃቸውን ነገር እንትሻር ሊያደርጉ ኸይርን ሊያስፋፉ ሰው ልጆችን ከዙልምን ወደ ኑር ሊጣሩበት ከሽርክ ወደ ተውሂድ ይህም የነብዩ ሰለላሁ ዐለይሂ ወሰለም ተግባር ነው እነሱንም የተከተሉ ነብዩ ሰለላሁ ዐለይሂ ወሰለም ብለህ በላላቸው ቁርአን ላይ ቁል هذه سبيلي እቺ መንገዴ አድዑ እጣራለሁ ኢላላህ ወደ አላህ Subhanahu Wa Ta'ala ወደ ነፍስ አይደለም ወደ ራስህ ተጣራ ይቅርብን ዛሬ እኮ አላህ ያዘንላቸው ዳይዎች ሲቀሩ ፉከራ በቃ ለምን ተነካው ባጥል ላይ በሆነስ ለምን አልተጠበቅም ለምን እኔ ነካውት ሌላ ሰው ደፈረው ለምን እኔ ያወራውት ራሴ አላስተካክለውም ነበር ለምን ሌላ ሰው ይሞክረዋል ብሎ ያስተካከሉት ሰዎችን ሙፈትኖች ናቸው ብሎ ይናገራሉ የራሳቸውን አይብ የራሳቸውን ስተት ደብቆ ማለት ነው አሰለን እኮ ፍትናን የሚቀሰቅስ ነው ፈተና ቀስቃሽ የሚባለው እንጂ ፍትናን የሚያጠፋ ሰው ፍትና ነጥፋ ነው የሚባለው ስለዚህ ወደ ራሳችን መጣራት የለብንም ወደ ራሱ የሚጣራ ሰው የሚጠራቸው ሰዎችም ይወድማሉ ራሱም ይወድማል ቀጣይነት የለውም ይከሽማል ወደ አላህ የሚጣራ ሰው ግን አላህ ራሱንም ደረጃውን ከፍ ያደርግለታል ዳዕዋውን ውጤታማ ያደርገዋል ልክ ከዚህ በፊት እንደነበሩት ዓሊሞች ይመስል እነ ኢብኑ ተይሚያ ጉድጓድ ውስጥ ሆኖ ነው የሞቱት እነ ኢማም መሐመድ እነ ኢማም ማሊክ እነ ኢማም ሻፊ እነ ኢብኑ ቀይም እነ ሼክ መሐመድ ኢብኑ አብዱል ወሃብ ሲታገሉ የሰው ልጆች ሌት ተቀን ደባል ሲጥሉባቸው ሲዋሹባቸው ሲያጭበረበሩባቸው ስማቸውን ሲያጠፉ ደጋሚዎች ናቸው ሳሂሮች ናቸው ከዛቦች ናቸው ይያሉ ብዙ ነገር ሲቀጥፉባቸው አክፋሪዎች ናቸው ከእስልምና ውጭ ናቸው ብሎ ደባ ሲጥሉባቸው ያላህን ዲን አጥብቆ ያዙ አስተላለፉ አላህም ረዳቸው የተወሰኑት ከሞቱ በኋላ እንተሻለ ተደረገላቸው እስከ ቂያማ ቀን ድረስ ይቀራል ክታባቸው ስለዚህ ወደ ነፍሱ የተጣራ ሰው ግን በራሱ ነው ሲሞት ይሞታል አብሮት አላ በሲረቲን በእውቀት ወደ አላህ የምጣራው በእውቀት ነው ብለህ በላላቸው ለነብዩ ሰለላሁ ዐለይሂ ወሰለም አና እኔም ወመን ተበዓኒ እኔንም የተከተለኝ ወደ አላህ የምንጣራው በእውቀት ነው ወሱብሃንአላህ ለአላህ Subhanahu Wa Ta'ala ጥራት ይገባው ወማ አና እኔም አይደለም ሚነል ሙሽሪኪን ከሙሽሪኮች አይደለም ነብያቶች ከሙሽሪኮች አይደለም ብሎ ራሳቸውን ያጠራሉ ኢብራሂምም እንደዚህ አጥምቷል እያንዳንዱ ነብይ ከሙሽሪኮች አይደለም ለነሱ የመጣው ሙሲባ እኔንም እንዳይወስደኝ ብሎ ዱዓ ያደርጉ ነበር ስለዚህ የነብዩ ሰለላሁ ዐለይሂ ወሰለም ተከታይ የሆነ ሰው ወደ እስልምና መጣራት ያለበት በእውቀት ነው አላህ ይናገራል ተነስተቁ ዝም ብሎ አላህ ይናገራል መስፈርት የለ ሸርጥ የለ ለዱንያ እኮ አላህ ይናገራል አይቀልድም እኮ ባኑ ሳሰው አላህ ይረዝቃል ዝም ብለ ቤት ውስጥ ቁጭ በል ብትለው አጀዘበኝ ነው የሚለው አላህ ይናገራል ዝም ብለ ወደ መርካቶ አትሂድ እዚህ ዱባይ መተ አትነግድ ዝም ብለ እጅን አጣጥፈ ቁጭ በል ባንክማ አትሂድ ምንም አትበል አትረብሽ ሆናም ብትለው ያሾፍብኛል ይሄ አላህ ጋጭ ነው ብሎ ነው የሚናገረው ወዳው ባኺራው ጉዳይ ግን አላህ ይናገራል አላህ ያሳውቃል አብሽር ብቻ ዝም ብለ ገባ ወጣ በል ምናምን ሲሉ ደስ ይላል የቢዝነሱን ጊዜ ያሻማበትማ ከልጆቹ ጋር ከሚስቱ ጋር የሚያሳልፈው ጊዜ ወይንም ደግሞ ሻይ ቡና የሚልበትን ጊዜ ስለማይሻማበት ይሰዩ ብሎ ይቀበላል በዱንያው ግን አይደራደርም አውዙ ቢላህ ስለዚህ እስላምን አጥብቀን እንድንይዝ ዳዕዋ እንድናደርግ ጥሩ እንድናዝ በመጥፎ እንድንከለክል የታዘዝነው በእውቀት ነው አላህ Subhanahu Wa Ta'ala ያዘዘው ይሄው ቁርአኑ ላይ ቁጭ አድርጎታል ሱረቱ ዩሱፍ ላይ አላህ ቁጭ አድርጎታል አይቅራ ይላል እኮ አላህ ቁርአን ላይ አንብብ አላቸው ለነብዩ ሰለላሁ ዐለይሂ ወሰለም ፈዓለም አላቸው እወቅ አላቸው ለነብዩ ሰለላሁ ዐለይሂ ወሰለም ከዛ ደግሞ ወአንዚር አሽራተከ አልአቅረቢን አላቸው ቅርብ የሆኑ ዘመዶችን ደግሞ አስጠንቅቅ አላቸው ነብዩ ሰለላሁ ዐለይሂ ወሰለም ከዛ በኋላ እየቀጠሉ ይሄዱ ዳዕዋቸው ተርቲብ አዳብ ከተባለ የአላህ ተርቲብ ይጠበቅ የነብዩ ተርቲብ ይጠበቅ በቃ አለይሂ ሰላቱ ወሰለም የሰሃቦቹ ተርቲብ ይጠበቅ ትላንትና የመጣ ሰው ሊሸውደን ነው እንዴ የዛሬ 100 ዓመት የመጣ ኢልያስ መውላና ወይንም ደግሞ የዛሬ 50 ዓመት 60 ዓመት የመጣ አንድ ኢኽዋን እነ ዩሱፍ አልቀርዳዊና ሐሰን አልበና እና ሐሰን አልቱራቢ ወደ ስሜታቸው ሲጣሩ የነበሩ ወደ ቁቡሪያነት ወደ ሱፊይነት ሲጣሩ የነበሩ ሼኾች ሊሸውዱን ይገባል እንዴ ፊህም ማፊህም በውስጣቸው የሌለ ሸር የለም ከፊላቸው ሰሃባን ይሸድባሉ ያልሰሩት ደባ በደል የለም ስለዚህ ትላንት የመጡ ሰዎች ሊሸውዱን አይገባም መንሃጀ ሰለፍን አጥብቀን ልንይዝ መንሃጀ ሰለፍ ላይ ያሉ ሼኾችን ኪታብ ፈልገን ልንቀራ የነሱን ሙሐደራ ልንከታተል ከነሱ ዕልም ልንወስድ ከሙብተዲ ልንርቅ ከሙብተዲ ልናስጠነቅቅ ቤታችንን ራሳችንን ልንጸዳ ልናጸዳ ጓደኞቻችን እንዲጸዱ በማድረግ ሙብተዲ ብሎ ማለት ጭንቅላትን ይቀይረዋል መይት ያደርገዋል ይቀይርሻል ስራ ላይ ትኩረት እንዳይኖር ዕልም ላይ ትኩረት እንዳይኖር ዳዕዋ ላይ ነሻጣ እንዳይኖር አለባበስን አስተካክል እንዳትለብስ አለባበስሽን አስተካክለሽ እንዳትለብሺ አላህን በስነ ስርዓት እንዳትፈሩ የሚያጀዝብ ነው አብዛኛው ሙብተዲ ችግር የለውም ዋናው ስልጣን ጀሚ ስመሰቅፍ ነው በቃ ሰብስብ በኋላ ይጸዳል ነው የሚሉት ነተፊክ في متفقنا عليه ويعذر بعضنا بعضا በተስማማንበት እንስማማ ከፊላችን ለከፊላችን ኡዙር እንሰጣጥ በቃ ይሄ ተርምስ ነው ነብዩ ሰለላሁ ዐለይሂ ወሰለም ግን ምን አሉ ወንድማችሁን ሪዱት ተዞላሚም ዟሊምም ቢሆናል ተበዳይ ከሆነ ረዷልን በዳይ ከሆነ እንዴት አርገን ረዷልን ከባጥል እጁን ያዞታል ከልክሉታል ነብዩ ሰለላሁ ዐለይሂ ወሰለም እንዲሁም ደግሞ ሌላ ሐዲሳቸው ላይ ምን አሉ ነብዩ ሰለላሁ ዐለይሂ ወሰለም መራሚንኩም ሙንከረን
فليغيروا بيده ከናንተ ሙንከራይ በእጁ ይከልክላል فإن لم يستطع ካልቻለ فبلسانه በምላሱ ካልቻለስ فبقلبه በቀልቡ ይጥላል وذلك أضعف الإيمان አሉ ነብዩ ሰለላሁ ዐለይሂ ወሰለም ይህ የኢማኗ መጨረሻ ነው ደካማዋ ነች አሉ ነብዩ ሰለላሁ ዐለይሂ ወሰለም ስለዚህ ነቃ ብለን ሱና ላይ ጸንተን አቂዳችን አጥብቀን ይዘን ወደ ኋላ መሽመደድ የለብንም ሙብተዲዎችና ቢድዓ የሚያስፋፉ ሰዎች ምላሳቸው የሰላ እንግሊዝኛቸው የበዛ ሲያሳቸው የበዛ ቂያሳቸው የበዛ ገንዘባቸው የበዛ ተከታያቸው የበዛ ሰዎች ጉራቸው ፍጨታቸው የበዛ ሰዎች ሊሸውዱን አይገባም ሐቅ ላይ ያሉ ሰዎችን ፈልገን እንያዝ ሐቅን የሚያስተምሩ ሰዎች ላይ እንማር የሚሸፋፍኑ የሚደባብቁ ወደ ቢድዓ ወደ ሙብተዲ እንድትቀለስለስ ለሁሉም ኡዝር የሚሉ ሰዎችን እንጠንቀቅ ካቲማን ያበላሹብሃል ሙብተዲ ብሎ ማለት የኩፋሮች መስኮት ነው ካፊሮች ወደ አንተ እንዲገቡ መስኮት የሚከፍት ነው ሙብተዲ ብሎ ማለት ይፈላሰፋል በአላህ ላይ በነብዩ አለይሂ ሰላቱ ሰላም ላይ በሰሃቦች ላይ ይፈላሰፋል ለራሱ የሚመቸውን ነው በቃ ኺላፍ ነው የተባለ ነገር ያመጣ ውዥንብር ይፈጥርብሃል ስለዚህ እንዲህ አይነት ሰዎችን ተጠንቅቀን ወደ እስልምና በእውቀት በዕልም ልንጣራ ግድ ይለናል ነብዩ አለይሂ ሰላቱ ሰላም ሲጣሩ የነበሩት በእውቀት ነው እውቀት የሌለበት ዳዕዋ አይደለም እሺ አራቢዑ አራተኛው አሽብሩ ትግስት ማድረግ على الاذى فيه በምታደርገው ዳዕዋ በሚገጥምህ ሙሲባ የሰው ልጆችን በጥሩ ስታዝ በመጥፎ ስትከለክል ለፍትና የተቃረብከና ልክ ኢብኑ ተይሚያ እንዳለው ማለት ነው አንድ ሰው የዳዕዋ ስራ ሲጀምር ብብቱን ለጠላቱ ከፍቶ ሰጥቷል ይጠንክር ይበርታ ነው የሚለው ጃሂሎች አሉ ሙናፊቆች አሉ ካፊሮች አሉ ሙጅሪሞች አሉ ሙብተዲዎች አሉ ሁሉም አንተ ላይ ነው የሚያብረው ስለዚህ መሽወድበድ የለብህም ዳዕዋ ላይ ቀጥል ዳዕዋ የጀመረ ሰው ከጥሩ የሚያዝ በመጥፎ የሚከለክል አቂዳ ተውሂድ ሽርክ ቢድዓ ሱና የሚል ሰው ብዙ ጠላት አለበት በቃ ችግር የለውም ሁሉም ሐቅ ላይ ነው ተስማምተን ምናምን አንድነት ተሰብስቡት ዝም ብላችሁ ፍትና ይበዛበት ሰዓት ነው ምናምን ማተል ከሆነ ለምን ፍትናም ቢበዛ ሙሲባም ቢበዛ አደጋም ቢበዛ ሐቅ ላይ ነው ምንጸናው ወንድማማችነታችን መሆን ያለበት በመናጅ ሰለፍ ነው ስትል ብዙ ጠላቶች አንተ ጋር ሊያቀባብሉ እንደሚችሉ አውቀን ከርበል ቦታ አትስጣቸው ጊዜ አትስጣቸው ሰዓት አትስጣቸው ጊዜን በጭቅጭቅ ከነሱ ጋር አታሳልፍ ጀባ ይጥሉብሃል እድሜህን እኮ አንተ ራስ እርግጠኛ ያልሆንከበት እድሜ ጨምሮ ይነግራል ከፈለገ የምትቀረረው ከሆነ ወይንም ደግሞ ያለህን ይቀንስባል ሲፈልግ ያልተማርከበት ቦታ ተምራለህ የተማርከውን አልተማርከም ይላል ሲፈልግ ደግሞ ስለዚህ በጣም ብዙ ፈተናዎች ይገጥሙሃል ጠንከር በል ነው በዳዕዋ ላይ ሰብር ማድረግ እነ ሙሐመድ ኢብኑ አብዱል ወሃብ ኢብኑ ተይሚያ እኮ አሁን ያሉ ሰዎች ሁሉም ለመቅለስ ለስም ተቻችሎ ለመሄድም ኢብኑ ተይሚያ ነው የሚጠቅሱት ኢብኑ ተይሚያ እኮ ሀያቱን ራሱ ያሳለፈው በሙብተዲ ረድ ያርገው እኮ ነው እስኪ ክታቡን ይሁት መጅሙል ፈትዋ ብትሉ ምን ብትሉ ረድ ሱፊያ አይቀረው ቀደሪያ አይቀረው አሽዓሪያ አይቀረው ባጢንያ አይቀረው ምን ቀረው እያንዳንዱን ስማቸውን ጠርቶ ነበር ታዚር የሚያደርገው አሁን ያሉ ሰዎች ደግሞ ኢብኑ ተይሚያ ሲሉ ከኢብኑ ተይሚያ አንፃር ምናልባት እኛ ድንበር አላፊዎች ነን ብለ ጭንቅላትህን ሊበርዙና ቱርች ሊያደርጉ ሲፈልጉ ነው ይሄን የሚያመጡት እንጂ ኢብኑ ተይሚያ ሙብተዲ ላይ ቀውዬ ነበር እንደውም ህይወቱን ያሳለፈው አብዛኞቹ ዑለማዎች ብሉት በሩዱድ አለል ባጥሮች ላይ በመመለስ ለዲን ድፋ በማድረግ በመከላከል መርዛቸውን በመመለስ ነው ጊዜውን ያሳለፈው በብዛት ስለዚህ ዳዕዋ ስታደርግ ብዙ መሻክሎች ሊገጥሙ ይችላሉ ሙሲባዎች ሊገጥሙ ይችላሉ ሰብር ማድረግ ሻህዋ አለ ባጥሉን ታወግዛለ ከአላህ የሚጠሩትን ታወግዛለ ሙብተዲን ታወግዛለ ተመሳስለን አግባብተን ተግባብተን እንሂድ የሚለውን ታወግዛለ ከስሜታቸው ጋር አብራት ሄድላቸውም ያወግዙዋል ያጣጥሉሃል ብዙ ሙሲባ ሊያደርሱብህ ይችላሉ ስለዚህ ሰብር አስፈላጊ ነው ነብዩ አለይሂ ሰላቱ ሰላም እኮ ተፈነከቱ አይደል እንዴ ተነከቷቸው ደማቸውን እየጠረጉ አላሁም ይግፈር ለቀውሚ ፈይነውም ላይ ለሙን ሲሉ ነበር ለህዝቦቼ ይቅርበላቸው እነሱ አያቁም ሲሉ ነበር ሳሂር ናቸው ተባሉ መጅኑን ተባሉ ያልተባሉት የለም ነብዩ አለይሂ ሰላቱ ሰላም ስለዚህ አንተም ይሄ ሙሲባ ዕልምህ በጨመረ ዳዕዋህ ላይ በበረታ ቁጥር ሙሲባ ሊገጥምህ እንደሚችል ከቤት ከናት ሊጀምር ይችላል ከአባት ከወንድም ከእህት ከጎረቤት ካጎት ልጅ ከተለያየ ነገር ሊጀምር ይችላል በርትተህ ለዚህ ፍትና ሳትንገዳገድ ዳዕዋ ላይ መበርታት መቻል አለበት ወይንም ደግሞ መበርታትም መቻል አለብሽ ሴትም ይሁን ወንድ ኢልም ያለው ሰው ወደ አላህ መጣራት አለበት ሸሪዓ በሚፈቅደው መንሃጅ ሰለፍ በሚፈቅደው መስክ ሁላችንም ተሰማርተን ሰዎችን ወደ ሐቅ ማመላከት አለብን ኢንሻአላህ አላህ ይወፍቀን ለዚህ ለትልቅ ለነብያቶች ሰላም አላህ ይወፍቀን ነብዩ አለይሂ ሰላቱ ሰላም የተለያዩ ሙሲባ ደርሶባቸዋል እሳቸውም ላይ ስለዚህ ይህ ሊደርስብህ ይችላል ሰብር አድርግ ጠንከር በል ነው ሰው ልጆች እኮ ጠንከር ያለ ዳዕዋቸውን ሲያደርጉ የሆነ ሙሲባ ሲገ ተበታትነው ይጠፋሉ አይደል አገሩን ለቆት ምን በቃ ውጅንብር ውስጥ ትገባል ከዛ በኋላ መቅለስለስ ትጀምራለህ እንደገና ይሄ አይደለም በተሰጠህ ነገር ላይ ጸና ማለት መጀመሪያ ሐቅ ተናገር ሐቅ መሆኑን ካወደም ጸና አላህ ደግሞ ከፍትናው ነፃ ያወጣል ወደሊሉ ለዚህ አሁን ላሳለፍናቸው ነገሮች
على ذلك أو لا سلفنا شلوغو قوله تعالى يلا نغير አለ ያው ቃለ ሼክ ቃለ ፉላን አያስፈልግም ተባብለናል መጀመሪያ የፉላን ንግግር መጥቶ ከቁርአንና ከሐዲስ ከመንሃጅ ሰለፍ ከገጠመ ወኢላ ከአይነም ካን ይጣላል ያላህ ንግግር ወልዐስር በዘመናት ምዬ ነግራቸዋለሁ ይላል አላህ ምዬ ነግራቸዋለሁ ይላል አላህ Subhanahu Wa Ta'ala በፈለገው ነገር መማል ይችላል መብቱ ነው የሰው ልጅ ግን አውሬትዬ የለ ቃጥባርዬ የለ አንዬ የለ ነብያችን ይድፉኝ የለ ነብዩ የለ ጅብሪል የለ ሚካኤል የለ እስራፊል የለ አርጤ የለ መገርገባ የለ ኡሁድ የለ ምን የለ በአላህ Subhanahu Wa Ta'ala ሌላ ማላ ይቻላል ማላ አስፈላጊና አንገብጋቢ ከሆነ በአላህ ነው የሚማል አሰለን ማላ ማብዛት በራሱ አይወደድም ምዬ ነግራቸዋለሁ በዘመን ይላል አላህ ኢነል ኢንሳን የሰው ልጅ ለፊ ኹስር ውድመት ውስጥ ናቸው ይላል خسارة ውስጥ ናቸው ይላል አላህ Subhanahu Wa Ta'ala إلا الذين እነዛ ሲቀሩ አመኑ ያመኑት ሲቀሩ አለ وعملوا الصالحات ካመኑ በኋላም ደግሞ ጥሩን ስራ ይሰሩ ወተዋሰው بالحق ሐቅን በማስተላለፍ ዳዕዋ በማድረግ ለሰው ልጆች ዒልምን ነሽር በማድረግ ተውሂድን በማስተማር ቢድዓን በማስተማር ባጥልን በማውገዝ ሐቅን በመርዳት የተመካከሩት ሲቀሩ አለ ወተዋሰው እንዲሁም ደግሞ የተመካከሩ ቢሰብር በሰብር የመጀመሪያው ለለዲና አመኑ አንደኛው መረጃ ስለዚህ የመጀመሪያው وهو معرفة الله ነው የመጀመሪያው ዒልም አላህን ማወቅ ومعرفة نبيه ተያይዞንም መጣው ነብዩን አለይሂ ሰላቱ ወሰለም ማወቅ ومعرفة دين الاسلام بالادله እስልምናንም በመረጃ ማወቅ ይህ الا الذين امنوا ውስጥ ይገባል ሁለተኛው وعملوا الصالحات በጎን የሰሩ በጎን ስራ የሰሩ ማለት ካወቀ በኋላ ስራ ይቀጥላል وعملوا الصالحات ባወቀው ነገር መስራት ሶስተኛው ደግሞ ወተዋሰው بالحق በሐቅ የተመካከሩ ይህ ደግሞ ዳዕዋ ነው ወደ ዒልምና ወደ አመል መጣራት አራተኛው ደግሞ ወተዋሰው بالصبر በሰብር የተመካከሩ በአላህ መንገድ ላይ ሲታገሉ ዳዕዋ ሲያደርጉ ወደ ዒልምና ወደ አመል ሲጣሩ ሙሲባ ሊገጥማቸው ይችላል በዛን ጊዜ ሰብር ማድረግ ስለዚህ ለአራቱም ለተነሱ ለአሁኑ ነጥቦች ይሄ የቁርአን አንቀጽ አስቀምጣቸው ማለት ነው አላህ Subhanahu Wa Ta'ala በዘመናት ምዬ እነግራቸዋለሁ የሰው ልጆች እንዳለ ኪሳራ ውስጥ ነው ያሉት እነዚህ አራት ባህሪ ያላቸው ሲቀሩ ይላል አላህ Subhanahu Wa Ta'ala ስለዚህ አላህ በፈለገው ነገር መማል ይችላል ነብዩ አለይሂ ሰላቱ ሰላም من حلف بغير الله فقد كفر او اشرك ብለዋል ከአላህ ውጭ ባለ አካል የማለ በአላህ ላይ አጋርቷል ክዷል ወይንም ደግሞ አሻርኳል ብለዋል ነብዩ አለይሂ ሰላቱ ሰላም በሌላም ሐዲሳቸው ነብዩ አለይሂ ሰላቱ ሰላም من كان حالفا መማል ያለበት ካለ فليحلف بالله በአላህ ይማል አው ሊያስሙት ወይንም ደግሞ ዝም ይበላሉ ነብዩ አለይሂ ሰላቱ ሰላም ንስባለው በሰሪህና ሰሂህ በሆነ ሐዲሳቸው ከአላህ ውጭ ባሉ አካላቶች እንዳይማሉ የአላህ መልእክተኛ ከልክለዋል ስለዚህ እነዚህ አራት ነጥቦች የያዘው ሰው ሲቀር ሌላው እንዳለ ውድመት ውስጥ ነው ያለው ይላል አላህ Subhanahu Wa Ta'ala ካትራፊዎችና ከሚጠቀሙ ሰዎች አላህ ያደርገን ሰብር ብሎ ማለት ደግሞ በጣም ትልቅ የሆነ ለውጤትና ለስኬት ምክንያት የሚሆን ነገር ነው ሰብር የሚባለው በሶስት ይከፈላል ሰብሩን አላ ጣዓቲላህ ያላህ ትእዛዝ በመታዘዝና አላህ ያዘዘውን በመስራት ሰብር ማድረግ ሌላኛው ደግሞ ሰብሩን አማሃሪሚላህ አላህ حرام ያደረገው የከለከለውን ነገር ባለመዳፈር ሰብር ማድረግ ሶስተኛው ደግሞ ሰብሩን አላ አቅዳሪላህ አላህ በወሰናቸው ውሳኔዎች ሙሉ በሙሉ እስላም አድርጎ ሰብር ማድረግ ስለዚህ ለእንዲህ አይነት ጥሩ ስነ ምግባር አላህ ይወፍቀን ለዛሬ በዚሁ እናብቃና ኢንሻአላህ ነገ የተወሰነ እንገፋበታለን الله بسمان من نتقم الله درجن جعلني الله وإياكم من الذين يستمعون القول فيتبعون أحسنه والسلام عليكم ورحمة الله وبركاته